ሰላም ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? የበገጻችን ቤተሰቦች ዛሬ ያመጣሁላችሁን ቪዲዮ አታምኑ። የትም ቦታ እግራችሁን ለመሰራት ለመዘርዘፍ የትም አትሄዱ። ዛሬ ይህንን ቪዲዮ ካያችሁት በኋላ እግራችንና እጃችንን ዛሬ ፏፈሽ ነው የምናደርገው። ያመጣሁላችሁ ግብአቶች አሉ። በጣም አሪፍ ግብአቶች ናቸው። በጣም እግራችሁንና እጃችሁን ላይ ያለውን የሞተውን ቆዳ እንዲሁም ቆሻሻ የተቆራረጠ የደረቀውን ጽድት የሚያደርግ ነገር ነው ይዤላችሁ የመጣሁት። መጀመሪያ ያው እንደሚታወቀው ለብ ባለ ውሃ በሞቀ ውሃ እግራችሁን መክተት በምትችሉት ያህል የምትከቱበት ውሃ ሙቅ ያለው ሎሚ አለ፣ እንዲሁም ደግሞ ጨው፣ ይሄኛው አንኳሩ መሆን አለበት። እንደገና ደግሞ ቤኪንግ ሶዳ አምጥቻለሁ። ለዛውም ደግሞ ይሄው ሻምፖ ወይም ደግሞ ሻወር ጄል መሆን ይችላል። እነዚህን ማከኪያዎች አምጥቻለሁ። እግሬና እጄን ዝብዝብ ላረግ ነው ዛሬ። በደንብ ከዘበዘፍነው በኋላ ይኸውላችሁ እንደዚህ ምናምን ያህል ጨው አርጉበት። ከዛ አንድ ሎሚ በቂያችሁ ነው። እንደዚሁም ደግሞ ቤኪንግ ሶዳም በትንሹ ሳታበዙ፣ ይሄው ቤኪንግ ሶዳም እንደዚህ አርጋችሁ አንድ ማንኪያ እንደዚህ የሚያህል አክል ታደርጉበታላችሁ። እንዲሁም ጨውን ቆርጣችሁ ላዩ ላይ መጭመቅ ነው። በዛ ላይ ደግሞ ይሄው ሳሙና አለ። ሳሙና እንደዚህ ታደርጉበታላችሁ። ከዛ በኋላ እጃችሁን እና እግራችሁን ዝብዝብ ማድረግ ነው መጀመሪያ ማለት ነው። ሌላ ግብአት ከማድረጋችሁ በፊት በዚህ ይኸውላችሁ ሙቅ ውሃ፣ ይቅርታ ሸፈነው መሰለኝ ካሜራውን እንትኑ እና እንደዚህ አድርጋችሁ ያው በምትችሉት ያህል የሙቀቱን መጠን አርጋችሁት። ይሄ በጣም ሞቋል፣ ትንሽ ቀዝቀዝ ይላል። ሎሚውን ቆርጬ ጨምርበታለሁኝ። እንደገና እግራችንን በዚህ ዝብዝብ አድርገን እጃችንንም እግራችንም ነው የምንዘፈዝፈው። ከፈለጋችሁ ከቤኪንግ ሶዳው ጋር ይደባለቃል ካላችሁ አፕል ቬኔገር መጨመር ትችላላችሁ። በጣም ያለውን ውልቅ አርጎ ነው የሚያወጣላችሁ። ከፈለጋችሁ ደግሞ ነጭ አቼቶ ማድረግ ትችላላችሁ ሎሚ ከሌላችሁ። ስለዚህ እንደሱ አድርጋችሁ በደንብ አርጋችሁ ቢያንስ እስከ 20-25 ደቂቃ ድረስ እዩት። እጄን አሁን እንዴት እንደሆነ እዩት። ስለዚህ ይህንን ጽድት የሚያደርግ ነገር ነው የምንፈልገው። በተለይ ደግሞ እግራችሁ ጮቅ ምናምን ፈንገስ የሚያስቸግራችሁ ሰዎች ቤኪንግ ሶዳ ስላለው ጨው ስላለው በጣም አሪፍ ነው የሚሆነው እና እግራችሁ መሀል ላይ በጭራሽ ነው የምላችሁ፣ በእርግጠኝነት ነው የምነግራችሁ እና እግራችሁ መሀል ላይ ጭራሽ ፈንገስ አይኖርባችሁም። ይሄ ጮቅ ምናምን የሚሉት ነገር አይኖርባችሁም። ስለዚህ እነዚህ ጥቁር ያሉትን ራሱ የሚያነሳ ከዚህ ውሃ በኋላ ከዘበዘፍነው በኋላ ሌላ ማስክ ይዤላችሁ ስለምመጣ በዛው እግራችንን የምናጸዳበት ላይክ እያደረጋችሁ አብረን እንቆያለን ማለት ነው። መጀመሪያ በደንብ ዘብዝፉና ለ20 ደቂቃ ምናምን ከዚህ በማከኪያውና በዚህ ሽት አርጋችሁ ጽድት ካረጋችሁት በኋላ ደግሞ ሌላ ማስክ ይዤላችሁ እመጣለሁ ማለት ነው። በተለይ የእግራችሁ ጮቅ መሀል ላይ ክረምት ነው አሁን የሚያስቸግራችሁ ሰዎች ቢያንስ ራሱ በ3 ቀን 1 ቀን በሳምንት 2 ጊዜ በእንደዚህ አይነት ቤኪንግ ሶዳ ጨውና ሎሚ ባለው ውሃ እግራችሁን ዘብዝፉ። በእርግጠኝነት ነው የምነግራችሁ የእግር ሽታ የሚያስቸግራችሁ ሰዎች። እኔ ከልምድ ነው የምነግራችሁ። ያው እዚህ ጋር ያውላችሁ የጣት መሀሌ ከዚህ በፊት ፈንገስ ይዞኝ ነበር እና ለዛ ነው እኔ ከልምድ ነው እንጂ የሆነ እየዋሻችሁ አይደለም። ይሁት አሁን እየወጣ አልቆ ጨርሷል ማለት ነው እና ይሄ የመሃል ጣቴን ፈንገስ ይዞኝ ነበርና ሁሉም የነገረኝ ዶክተርም የነገረኝ በእንደዚህ በቤኪንግ ሶዳ ሙቅ ውሃ አርጌ እጄን እንድዘበዝፈው ምናምን ነው የነገረኝ። ወይም ደግሞ እንዲህ ቤኪንግ ሶዳውን በደንብ አርጌ ወፈር አርጌ ጥፍሬን እንድቀባው ለ5-10 ደቂቃ ከዛ እንድለቀለቀው ነው እና በጣም አሪፍ ሆኖልኝ ይሄው አመት ባልሞላ ጊዜ ወጥቷል ማለት ነው። ስለዚህ እንደሱ አርጋችሁ ብትጠቀሙ ቤተሰቦቼ በጣም ደስ ይለኛል። አሁን ወደ ጉዳያችን እንሂድ። ውሃውም እየቀዘቀዘብኝ ስለሆነ ያው ቤተሰቦቼ እዩት፣ አያችሁት እንዴት እንዳወጣው ቆሻሻው ነው። እውነት እዩት። እኔ እስከ ጉልበቴ ከእግሬ ጉልበት በላይ ጀምሮ ነው የታጠብኩት። እዩት፣ ቅድም የነበረውን እጄን እዩት። ይሄ ሁሉ ቆሻሻ ከእግሬና ከእጄ የወጣ ነው። እውነት እኔ ግርም ነው የሚለኝ። እኔ በሳምንት 2 ያደርጋለሁ፣ ግን
እና እንደዚህ ውልቅ አድርጎ ነው የሚያወጣላችሁ። ይሁት ይሄ ምንም ፀጉር ቤት ምናምን መሄድ አያስፈልግም። ይሄ ሙልጭ አድርጎ ነው ያወጣልኝ። አሁን ይሄ እዚህ አካባቢ ይሄ ጮቅ ምናምን ያወጣ ነገር ካለ ሙሉውን ነው የሚያነሳላችሁ። ሙሉውን እንደዚህ አድርጋችሁ ከዛ አላበቃንም። ያው አሁን ተጣርተን ምን ብለን ከዛ ወደሚቀጥለው እንሄዳለን ማለት ነው። አሁን ማስክ ይቀረናል። አሁን ጽድት ስላለ ላይ ያለ ቆሻሻ ስለተነሳለት አሁን ደግሞ የሞተውን ቆዳ የሚያነሳ እንዲሁም እግራችን የሚያለሰልስልን ፍክት የሚያደርግልን የጠቆረውን ቦታ ደግሞ ሌላ ማስክ አዘጋጅቻለሁ። ደግሞ ቀጥዬ ያሳያችኋለሁ ማለት ነው። እግሬን ላድርቅና ይኸውላችሁ ቤተሰቦቼ ተመልሼ መጥቻለሁ። እንግዲህ እጄን ታጥቤም ብዬ ጨርሼ መጥቻለሁ። ይሄኛው አሁን ማደርግላችሁ ማስክ የሚያስፈልገን ነገር እነዚህ ናቸው። ይሄኛው የከርከዴ እየተፈጨ ነው። በጣም አልተፈጨም። እንደዚህ እንደምታዩ ሻካራ ነው እና በዚህ በማንኪያው ግማሽ ነው ያረኩት። ከርከዴ የአበባው ሻይ ማለት ነው እና እሱን እንዲሁም ደግሞ እርድ ይዤ መጥቻለሁ። እሱንም እንደዚህ ለእግሬ ለሁለት እግሬና ለሁለት እጄ ስለሆነ እሱንም እንደዚህ እንዲሁም ደግሞ ስኳር 2 ማንኪያ ምናምን ነው የምታረጉበት። ስኳር በጣም አሪፍ ለቆሻሻ ቆዳ ምናምን ካለብን በጣም አርጎ እንዲለስለስ እያደረገ እያሻችሁት ልታወጡበት የምትችሉት አሪፍ ነገር ነው። እንዲሁም ደግሞ ከርከዴ የአበባ ሻዩም እንደዚሁ ማለት ነው። ስለዚህ እዚህ ጋር ሻምፖ እና ግሪሲሊ አምጥቻለሁ። ግሪሲሊ የሰውነታችንን እርጥበት እንደያዘ እንዲቆይ ነው የሚያደርግልን እና ቅድም ቤካርቦናት ሶዳ ምናምን አድርገን ይቅርታ ለመቅረጽ ስላልተመቸኝ 1 ማንኪያ ኮርን ፍሎር አድርጌበታለሁ። ይሄንን ዱቄቱ መጀመሪያ እንደዚህ አድርገን በደንብ አድርገን ከለወስነው በኋላ አንድ ላይ ሚክስ ካደረግነው በኋላ ይሄኛውን ትንሽ ግሪሲሊ እና ትንሽ ሻምፖ እንጨምርበታለን ማለት ነው። ያኛው የገላ መታጠቢያ ሻምፖ ወይም ደግሞ ሻወር ጄል ወይም ደግሞ ሻምፖ ማድረግ ትችላላችሁ ማለት ነው። እና ይሄንን እንደዚህ ቀስ አርጋችሁ ሚክስ በደንብ ታረጉትና ከዛ በኋላ ወደ እግራችሁና ወደ እጃችሁ ማድረግ ነው። እንደዚህ መዘብዘፊያ ውስጥ አርጋችሁ እጃችሁን ቤት እንዳይነካካባችሁ በደንብ አርጋችሁ እንትን ትሉትና ካነሳችሁ ትንሽ ሻምፖ ትንሽ ግሪሲሊ ጨምራችሁ ታረጉታላችሁ። ቆይ አንድ ላይ ሚክስ ላድርገውና ላሳያችሁ። ቤተሰቦቼ እንግዲህ ቅድም ታጥቤ አድርቄዋለሁ፣ ግን ይኸው አሁን ማስኩን ሰርቻለሁ። ይሄኛውን አሁን እንደዚህ ስታረጉት እራሱ እንትን አለው ፍሬ ስላለው ስኳሩም እንዲሁም ከርከዴ ይሄንን ለማሸት በጣም አሪፍ ነው ይሆንላችሁና እንደዚህ እያረጋችሁ እግራችሁንም እጃችሁንም በደንብ አርጋችሁ እኔ ትንሽ በጣም ስለወፈረብኝ ትንሽ ግሪሲሊም ትንሽ ሻምፖም ጨምሬበታለሁ። አንድ ላይ መታጠቢያም እንዲሁም ማስክም ቆሻሻ ማንሻም የሞተውን ቆዳ ማንሻም ነው አጠቃላይ የሚሆናችሁ። እንደዚህ አርጋችሁ እጃችሁንም እግራችሁንም እስከ ጉልበታችሁ እስከ ላይ ድረስ እስከሚመቻችሁ ድረስ አርጋችሁ ሽት ማድረግ ነው። ይሄንንና አንድ ግማሽ ሰዓት ምናምን መቀመጥ ይታያችሁት። ወዙ ራሱ አያችሁት። ምክንያቱም ለምንድነው ሳሙና ብቻ አይደለም ሁሉም ግብአት በጣም ጥሩ ነገር ነውና ለሰውነት ለቆዳ። ስለዚህ እንደዚህ አድርጋችሁ ፀጉር ቤት የሆነ ቦታ እግር ለመሰራት ምናምን መሄድ አያስፈልግም። እንዲያርጋችሁ ግሪሲሊ አለው ቆዳችን እርጥበቱን እንደያዘ እንዲቆይ እንዲሁም ደግሞ ቆሻሻውን ደግሞ ያነሳልናል። የሞተውን ቆዳ እንዲያነሳልን ስኳሩ ከርከዴውን አርገናል። ለዚህ እንደዚህ አድርጉና ፏ በሉ። እንግዲህ በደንብ አሽቼው ስጨርስ ተመልሼ እመጣለሁ። እስከ ጉልበቴ ድረስ ስለሆነ ማረገው ቪዲዮውን ዘግቼ በደንብ 2 እግሬን 2 እጄ ላርግና ተመልሼ ያሳያችኋል። ወይስ ቤተሰቦቼ ታጥቤ ምን ብዬ ጨርሻለሁ። አያችሁት? ይሄት ቆዳውን ራሱ እንዴት ልስልስ ያለ እንደሆነ እዩት። እጄ
ቅድም ቪዲዮ ላይ ያሳየዋችሁና አሁን እዩት ቆዳዋን እንዴት ልስልስ እንዳለ እዩት፣ እንዴት እንደሆነ እዩት። አያችሁት? እንደዚህ ነው በቃ የሚሆነው። አያችሁት? እንደዚህ አድርጋችሁ ሙልጭ አድርጋችሁ እግራችሁን ምናችሁን ይሄን እንዲህ አድርጋችሁ ጽድት ማድረግ ትችላላችሁና እንዲያርጉ። እኔ በደንብ አልታጠብኩትም እቤት ስለሆንኩኝ ስለመሸም በደንብ አድርጌ አልታጠብኩትም እና አንድ ጊዜ በሳሙና በገላ መታሻ በደንብ ሙልጭ ስታረጉት ደግሞ እርድ ስላረግንበት እንዳለ ሙልጭ ብሎ ነው የሚወጣው። ስለዚህ እንዲያድርጉ ቫዝሊ ወይም ደግሞ ግሪሲሊ ወይም የሆነ ነገር ተቀብታችሁ ማደር ትችላላችሁ። ላስቲክ አርጋችሁ ወይ የሆነ ነገር አርጋችሁ እንትን ማለት ትችላላችሁ። እና ይሄው እንደዚህ ነው ቆዳችሁ ልስልስ የሚለው። እዚህ እንዲያድርጉና እንደዚህ አድርጉና ተጠቀሙ ቤተሰቦቼ። ለዛሬ ይዤላችሁ የመጣሁት የነበረ ቪዲዮ ይህንን ይመስላል። እንዲሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ሌላ ነገር እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልኝ። ስለተከታተላችሁኝ አመሰግናለሁ። ባይ